ስለዚህ ቃለ እግዚአብሔርን መማር ማለት ቀን ቀጠሮ ሰጥቶ ሳይሆን ዕለት ዕለት ቃለ እግዚአብሔርን መማር። መንፈሳዊ እድገትን የምንሻው በቀጠሮ ስለሆነ ነው። ብዙዎቻችን በሳምንት አንድ ቀን ምግብ እንመገብ፣ ስጋዊ ምግብ እንመገብ። እንደው በህይወት የሚቆይ ሰው ይኖር ይሆን? በሳምንት አንድ ቀን ምግብ እየተመገብን ታዲያ ቃለ እግዚአብሔርን በሳምንት አንድ ቀን ደግሞ እየተመገብን ነፍሳችን እንዴት ልታድግ ትችላለች? መንፈሳዊ እድገት እንዴት ልናመጣ እንችላለን? ዛሬኛ እያደግን ያለነው በማን ፊት ነው? በሰው ፊት ብቻ ነው እኮ። እግዚአብሔርን እኮ ማፈር ትተናል በዚህ ዘመን። በሰው ፊት ብቻ ነው ማደጋችንን የምንፈልገው እንጂ በእግዚአብሔር ፊት ማደጋችንን አንፈልገውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። በትንሣኤው ፍስሐ አንድነትን፣ ፍቅር፣ ሰላምን ያደለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለእናንተም እንደሚገባ እንደምንቆያችሁ እንደምንሰነበታችሁ ምሕረት የባህሪ ገንዘቡ የሆነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በባለፈው ክፍላችን እንዳሳወቅነው የሚኖር ክርስትና በሚል ተከታታይነት ያለው ክፍል ይዘን እንደምንቀርብ ተነጋግረን ነበረ። ዛሬ ያንን ይዘን ተገናኝተናል። በዛሬው በምዕራፍ አንድ ቆይታችን ላይ መንፈሳዊ እድገት በሚል ርዕስ የምንማማር ይሆናል ማለት ነው። የአባቶቻችን አምላክ በመካከላችን ተገኝቶ እንዲያስተምረን መልካም ፈቃድ ይሁንልን። ስለ እድገት ስንነጋገር ብዙ ነገሮችን አንስተን መነጋገር እንችላለን። ተፈጥሮን እንኳን ብንመለከት በእድገት ውስጥ ያለ ነው። ለምሳሌ እጽዋትን፣ ዛፎችን ብንመለከት እንዲህ ከማደጋቸው በፊት መጀመሪያ ችግኞች ነበሩ። ከችግኝም በፊት ደግሞ መሬት ውስጥ ተቀብረው የነበሩ ናቸው። በማደግ ውስጥ ሆነው እያደጉ ሄዱ ናቸው ማለት ነው። እና ዛሬ እንኳን በዙሪያችን ያለው ሆነ የምንመለከታቸውን ዛፎች እንኳን ብንመለከት ባንዴ እንደ ጎርፍ ደራሽ የመጡ አይደሉም። ብዙ ሂደቶችን አልፈው የመጡ ናቸው። ፀሐይ ተፈራርቆባቸው፣ ዝናብ ዘንቦባቸው፣ ብርዱ ሙቀቱ ወርዶባቸው እነዚህን ሁሉ ተቋቁመው ነው ዛሬ እዚህ ላይ የደረሱት ማለት ነው። የሰው ልጅንም እድገት ብንመለከት እንደዚሁ ነው። አስቀድሞ ከእናቱ ማህፀን ሲወጣ መራመድ የማይችል ይሆናል። ቀስ በቀስ ግን በጉልበቱ እየዳደ ይሄዳል። ከዛም በኋላ ደግሞ ከጊዜያትና ከዓመታት ቆይታ በኋላ በእግሩ ተራምዶ መሄድ ይጀምራል ማለት ነው። የክርስትናም ጉዞ እንደዚህ ነው መሆን ያለበት። መጀመሪያ ክርስትናን ስንጀምረው ዳዴ እንላለን እንደ ልጅ። ከዳዴነት ደግሞ አልፈን በመንበርከክ መሄድ እንጀምራለን። ከመንበርከክነት ደግሞ አልፈን ወደ መራመድ እንሄዳለን። ከመራመድ በቀጠለ ደግሞ ልክ ሐዋርያው እንደተናገረ ሩጬን ጨርሻለሁኝ ብሎ እንደተናገረ ቀጣዩ ጉዟችን የሚሆነው ሩጫ ነው፣ የክርስትና ጉዟችን። ከዛም ሩጫችንን ስንጨርስ እንደ ሐዋርያው ሩጬን ጨርሻለሁ ብለን ወደ መናገር እንሄዳለን ማለት ነው። ስለዚህ የክርስትና ገና መሰረቱ ከማደጋችን በፊት መሰረቱ የሚሆነን ምንድነው? ዳዴ ነው ማለት ነው። እንደ አንድ ሕፃን ልጅ እንደተወለደ መናገር አይችልም። የእናት የአባቱን ስም መጥራት አይችልም። ምናልባት የተወለደ ሕፃን ልጅ ገና እንደተወለደ የሚናገር አይደለም። ጊዜ ይፈልጋል፣ ዓመታት ይፈልጋል። ለመራመድም እንደዚሁ። ግን በተወለደ ሰዓት ወዲያው ቢናገር ያስደነግጣል፣ ወዲያውም ቢራመድ ያስደነግጣል። እንደተወለደም ፂም አብቅሎ ብናየው ያስደነግጣል። መንፈሳዊ ሕይወትም በአንድ የምንለወጥበት አይደለም ማለት ነው። ስለዚህ ጊዜ ይፈልጋል የምንለው ለዚህ ነው። መንፈሳዊ እድገት በአንዴ የሚመጣ ስላልሆነ ማለት ነው። እና ይህ ሕፃን ልጅ 2 ዓመት ከሞላው በኋላ ሳይናገር ከቀረ፣ ሳይራመድ ከቀረ በጣም ያሰጋል። ቤተሰቦቹም እንኳን ቀርበው አረ ጸልዩልኝ ወደ ማለት ይሄዳሉ። ለምን? ሕፃን ልጅ ከ1-2 ዓመት በኋላ መናገርም ሆነ መራመድ መጀመር ስላለበት ማለት የተፈጥሮ ሕግም ስለሆነ እና ሳይራመድ ሲቀር፣ ሳይናገር ሲቀር ለቤተሰቦቹ እንኳን ያሰጋል፣ ጸልዩልኝ ያሰጋል። እና እኛ ስንት ዓመት ሳንናገር ቀረን? ስንት ዓመት በዳዴ ሄድን? የኛን ሕይወት መመልከት አለብን። ስንት ዓመት ቃለ እግዚአብሔርን ተማርን፣ ተመላለስን? በሕይወታችን ላይ እድገት አለ ወይ? በመንፈሳዊ ሕይወታችን እያደግን ነው ወይ? ቆም ብለን ራሳችንን መመልከት አለብንና እድገት ሲባል እነዚህን ነገሮች ይዘን መመልከት ይኖርብናል ማለት ነው። ጌታችን ኢየሱስ ክርስቶስ ሐዋርያትን የጠራቸው ሊያሳድጋቸው ነው። ከፍ ወደ አለማድረግ ወደ መንፈሳዊነት ሊያሳድጋቸው ነው የጠራቸው። ሐዋርያት ከመጠራታቸው በፊት ብዙዎቹ በኃጢአት ሕይወት የነበሩ እንዲሁም በአሳ አጥማጅነት በልዩ ልዩ ስራዎች ውስጥ የነበሩ ናቸው። ይሄ የሚያሳየው
እግዚአብሔር አምላክ ሲጠራ ማንንም እንደማይለይ የምንመለከትበት። ምክንያቱም የሐዋርያት ስብስብ ስንመለከተው ሁሉም በተመሳሳይ እድሜ ያሉ አይደሉም። ሐዋርያው ቅዱስ ጴጥሮስን ብንመለከት እድሜው የገፋ ወደ 50 ዓመት የደረሰ ሰው ነበረ። ፍቁረ እግዚእ እየተባለ የሚጠራው ዮሐንስን ደግሞ ብንመለከተው በወጣትነት እድሜ ውስጥ የነበረ ነው። ስለዚህ ክርስቶስ መርጦ አረጋውያንን ትላልቅ ሰዎችን ብቻ አይደለም ልጆችንም ጎልማሶችንም በተለያየ እድሜ ደረጃ ያሉ ሰዎችን ይጠራል ማለት ነው። እና ያንን ጥሪኛ ሰምተን መሄድ አለብን። ምክንያቱም ክርስቶስ የሚጠራል ሊያሳድገን ነው፣ ከፍ ወዳለ ማዕረግ ሊጠራል ነው ማለት ነው። ሐዋርያት በፊት አሳ አጥማጆች ነበሩ። ሐዋርያው ቅዱስ ጴጥሮስን ብንመለከት አሳ ያጠምድ ነበር። ከዛ በኋላ ጌታችን የተናገረው ነገር አለ። አሁን አሳን ታጠምዳላችሁ፣ በኋላ ግን ሰውን የምታጠምዱ አደርጋቸዋለሁ ብሎ ነበር የተናገረው ለሐዋርያው ለቅዱስ ጴጥሮስ ሲነግረው። እንዲሁ እንደተናገረ ሐዋርያው ቅዱስ ጴጥሮስ ሊቀ ሐዋርያት እስከመሆን ደርሶ ሰዎችን በክርስቶስ ቃል በእግዚአብሔር ቃል የሚያጠምድ ሆኗል ማለት ነው። ስለዚህ ወደ እድገት የሄዱ ናቸው። ሐዋርያው ቅዱስ ጴጥሮስን ከመማሩ በፊት አስቀድሞ ብንመለከተውና እንዲሁም ደግሞ ወደ ዕለተ ሐሙስ መለስ ብለን ምሽት 3 ሰዓትን ብናስታውስ ክርስቶስን አላውቀውም ብሎ የካደ ሰው ነው። ግን ደግሞ በባለ 50 ስንመለከት የሐዋርያት ሥራ መጽሐፋችን ላይም ተመዝግቦ እንደምናገኘው መንፈስ ቅዱስ በወረደ ጊዜ ክርስቶስን በገደሉት ሰዎች ፊት ሳይፈራ ቆሞ ስለ ክርስቶስ የመሰከረ እናንተ የሰቀላችሁት እናንተ የገደላችሁት ክርስቶስ የሕይወት ሁሉ መሰረት ነው ብሎ ሳይፈራ መስክሮ የተናገረው ሐዋርያው ቅዱስ ጴጥሮስ መንፈሳዊ እድገቱ ከፍ ስላለለት ነው፣ መንፈስ ቅዱስን ስለተቀበለ ነው። እና ሐዋርያት መጀመሪያ ይፈሩ የነበሩ እንኳን ጥቡዓን ምንም የማይፈሩ ሆነው የሆኑት ለምንድን ነው? መንፈሳዊ እድገት ስላገኙ። እና እግዚአብሔር ሊያሳድገን ይጠራናል። ሐዋርያው ቅዱስ ጳውሎስን ብንመለከት መጀመሪያ ክርስቲያኖችን የሚያሳድድ ነበረ። ኋላስ ግን በደማስቆ ከተጠራ በኋላ ክርስቲያኖችን የሚያሳድድ ሳይሆን ራሱ የሚሳደድ ሆኗል ማለት ነው። እና እድገትን የምንመለከትበት ነው ክርስትና። እግዚአብሔር የሚጠራን እኛን ሊያሳድገን ሊለውጠን ነው። የቃናውን ውሃ እኮ መመልከት በቂ ነው እንደው ለኛ ምሳሌ እንዲሆን። የቃናው ውሃ ስንመለከት አስቀድሞ ወይን ሲቀዳ ቆይቶ ያ ወይናቸው ያልቅባቸዋል እና እመቤታችን ወደ ክርስቶስ ቀርባ ወይን እኮ የላቸውም ብላ ለጌታችን ተነግራቸዋለች እና ጊዜው ገና ነው ብሎ ነግሯታል። አባቶቻችን ይህንን በትርጓሜ ሲያስተምሩ በብዙ ይከፍሉታል፣ በብዙ ያስተምሩበታል። እንዴት ነው የሚለውን ስንመለከት ለዛሬው የሚያስፈልገንን ያህል ብቻ እንመልከት። ጊዜ ገና ነው ማለቱ ብዙ ትርጉሞች ቢኖሩትም አንደኛው ወይኑ ከማድጋው ላይ ተንጠፍጥፎ እስኪያልቅ መጠበቅ ስለነበረበት ነው ክርስቶስ። ምክንያቱም ወይንን አበርክቶ ሰጠ እንዳይሉት አዲስ ወይን መሆኑን ውሃው ፍጹም ተለውጦ ወይን መሆኑን ለማሳየት ማድጋው ላይ ያለው ወይን ገና አላለቀም ብሎ ወይኑ እስኪያልቅ ጠብቋል ማለት ነው። አንዳንዴ ክርስቶስ ይጠብቀናል። እኛንም ፍጹም ተስፋ እስክንቆርጥ ድረስ ሊጠብቀን ይችላል። ምክንያቱም ተስፋ እስክንቆርጥ የሚጠብቀን ለምንድን ነው ካልን ተስፋችንን እሱ ላይ እንድናደርግ ነው። አንዳንድ ጊዜ በሰዎች ተስፋ አድርገን ስንጠባበቅ ክርስቶስ ይተወናል። ለምን? ተስፋ እሱ መሆኑን እንድናውቅ ይተወናል፣ ፍጹም ተስፋ እስከምንቆርጥ ድረስ ማለት ነው። እና ያኔ ፍጹም ተስፋ የቆረጥን ጊዜ ያኔ ክርስቶስ ወደኛ ቀርቦ ወይን ያደርገናል ማለት ነው። ባዶ የነበርነውን ወይን አድርጎ ያሳድገናል ማለት ነው። የቃናው ውሃ መለወጥ የሚያሳየን ይሄን ነው። ክርስቶስ እኛን ሊለውጠን ስለሚመጣ ማለት ነው። እና ቅዱስ ጴጥሮስንም ቅድም እንዳለው እንዲሁ ነው። ይፈራ የነበረው በሰው ፊት ሳይፈራ እንዲሰብክ የሆነው ክርስቶስ ወደ ማሳደግ ስለጠራው ነው፣ ወደ ማደግ ስለጠራው ነው። ቅዱስ ጴጥሮስንም እንደዚሁ እንዳነሳ ነው ማለት ነው። መንፈሳዊ እድገትን ሁላችን እንፈልጓለን፣ እንሻዋለን። ለምንድን ነው የማናገኘው ከተባለ መንፈሳዊ እድገትን የምንሻው በቀጠሮ ስለሆነ ነው። ብዙዎቻችን ምናልባት በስጋ ብንታመም ፈውሱን ዛሬውኑ ነው የምንሻው፣ ምክንያቱም መሞትን ስለምንፈራ ማለት ነው። ግን መንፈሳዊ እድገትን የምንፈልገው በቀጠሮ ነው። ምናልባት ክርስቶስ ሐዋርያትን ሲጠራቸው ተከተሉኝ ሲላቸው ዛሬ እንኳን ብዙ ፕሮግራም አለብኝ፣ መሰራቸው ስራዎች አሉብኝ፣ እስቲ ነገ ብለው ቀጠሮ ቢሰጡ ኖሮ 12ቱን ሐዋርያት ዛሬ በስምም ላናቃቸው እንችል ነበር። ግን ክርስቶስ ተከተሉኝ ባላቸው ቅጽበት
ወደ እርሱ ቀርበዋል ማለት ነው። ተከትለውታል ክርስቶስን። ምክንያቱም ክርስቶስ እንደሚያሳድጋቸው መልካም ቦታ ላይ እንደሚያስቀምጣቸው ተስፋ ያደርጉ ስለነበረ ማለት ነው። ስለዚህ ክርስቶስ ተከተሉኝ ሲለን ማንገራገር የለብንም። እንደውም መጽሐፍ ምን ይላል? የመዳን ቀን ዛሬ ነው ብሎ ይናገራል። ስለዚህ ዛሬውኑ መወሰን አለብን። ዛሬውኑ ወደ ክርስቶስ ለመቅረብ ዝግጁ መሆን አለብን ማለት ነው። እንግዲህ የሚነግረን ይህንን ነው መንፈሳዊ እድገትን ስናነሳ ማለት ነው። የእግዚአብሔር ቃል ብዙዎቻችን በልምድ ነው እየሰማን ያለ ነው። በዚህ ዘመን ላይ በተለይ ቃል እግዚአብሔር መስማት ልምድ ሆኖብናል። ህይወት ሳይሆን ልምድ እየሆነብን ነው። ግን የእግዚአብሔር ቃል ብናቀው ኖሮ በእውነት የደከመውን የሚያበረታ ያዘነውን የሚያጽናና ነበረ። ሁላችን በአግባቡ ተጠቅመንበት ቢሆን ኖሮ ማለት ነው። እና ማደግ የምንችለው በምንድን ነው ከተባለ የመጀመሪያው በቃል እግዚአብሔር ነው። ሰው በመብልና በመጠጥ ብቻ የሚያድግ ይመስለዋል። ግን ይሄ ፍጹም ስህተት ነው። በማቴዎስ ወንጌል ምዕራፍ 4 ላይ ስንመለከት ሰይጣን ወደ ክርስቶስ ቀርቦ ሲፈትነው የተናገረው ነገር አለ። ክርስቶስ ምን አለ? ሰው በእንጀራ ብቻ አይኖርም በእግዚአብሔርም ቃል እንጂ ብሎ ተናግሯል። ስለዚህ የሚያሳድገን የምንበለው የምንጠጣው ምግብ ብቻ አይደለም። ያ ብቻ አይደለም የሚያሳድግ። እንደውም የዚህ ዘመን መብል መጠጦችን ስንመለከት ህይወትን የሚያሳጥሩ ሆነዋል። አብዛኛው ካንሰር ተብሎ የሚጠራው ህመም እንኳን ብንመለከት አብዛኛው በምግብ እንደመጣ ይነገረናልና ምግብ እንደውም የህይወት ማጠር መነሻ ተደርጎ እየተነገረ ይገኛል በዚህ ዘመን። እንደውም በሕክምና እንኳን ብንመለከት አንዳንድ ነገሮችን እንድንቆጠብ ይነግሩናል። የሆነ በሽታ ታማሚ ከሆንን ከነዚህ ነገሮች ተቆጠብ፣ ጹም ብለው ዶክተሮች እንኳን ያዛሉ፣ ይናገራሉ። ስለዚህ መብል እንኳን ለህይወታችን ስጋት የሆነበት። ታዲያ ለህይወታችን ስጋት የማይሆነው ምንድነው ካልን ቃለ እግዚአብሔር ነው። ቃለ እግዚአብሔርን ከተማርን ከሰማን ማናድግበት ምንም አይነት ምክንያት አይኖርም ማለት ነው። ሐዋርያት እኮ ከጌታችን እግር ስር ቁጭ ብለው 3 ዓመት ሙሉ የተማሩ ናቸው። መማር ሲባል እንደውኛ በቤተክርስቲያን የአውደ ምሕረት ጉባኤ ሲዘረጋ ማታ ሄደን የምንማረውን አይነት መማር አይደለም ሐዋርያት የተማሩት። ቀን እየተማሩ ሌሊትም እየተማሩ ከእርሱ ጋር ቀኑን እየዋሉ ሌሊቱንም እያደሩ ነበር ሲማሩ የነበሩት። እና የነሱ መማር ገደብ የሌለው ነው። ከእርሱ ጋር በሄዱበት ሁሉ ምሳሌ እየመሰለ መጽሐፍ እየጠቀሰ እየተረጎመ ታምራት እያደረገ ያስተምራቸው ነበረ ክርስቶስ። እኛ ግን በዚህ ዘመን ጊዜ ቀጠሮ ሰተን ስለሆነ እያደረግን ያለነው በጣም ለመለወጥ ለማደግ እንቅፋት ይሆንብናል። እስቲ ይህንን ነገር ሁላችንን እናስተውለው። ለምሳሌ በሳምንት አንድ ቀን ምግብ እንመገብ፣ ስጋዊ ምግብ እንመገብ። እንደው በህይወት የሚቆይ ሰው ይኖር ይሆን? በሳምንት አንድ ቀን ምግብ እየተመገብን ታዲያ ቃለ እግዚአብሔርን በሳምንት አንድ ቀን ደግሞ እየተመገብን ነፍሳችን እንዴት ልታድግ ትችላለች? መንፈሳዊ እድገት እንዴት ልናመጣ እንችላለን? ስለዚህ ቃለ እግዚአብሔርን መማር ማለት ቀን ቀጠሮ ሰጥቶ ሳይሆን ዕለት ዕለት ቃለ እግዚአብሔርን መማር። ልክ ዕለት ዕለት ለስጋዊ መሻታችን ለስጋዊ እድገታችን ምግብ እንደምንመገብ ሁሉ ዕለት ዕለት ቃለ እግዚአብሔርን መመገብ አለብን እንጂ በሳምንት አንዴ በወር አንዴ የምንመገበው ምግብ ፍጹም ሊያሳድገን አይችልም። ይሄ ከእውነት የራቀ ስለሆነ ማለት ነው። እና መንፈሳዊ እድገት በቃለ እግዚአብሔር ይገኛል ማለት ነው። ቃለ እግዚአብሔርን እንማራለን። የሚያሳድገን ደግሞ ማን ነው? እግዚአብሔር ነው። ስንማር እንደሚያሳድገን ተስፋ አድርገን ነው የምንማረው። ሐዋርያው ቅዱስ ጴጥሮስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 6 ላይ አንድ የተናገረው ነገር አለ። እኔ ተከልኩ፣ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር ይላል። ማን ያሳድግ ነበር? እግዚአብሔር ያሳድግ ነበር። ስለዚህ የመምህራን የአባቶቻችን ስራ መትከል ማጠጣት ከሆነ አሳዳጊው ደግሞ ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ተስፋችንን እግዚአብሔር ላይ ነው። እግዚአብሔር ያሳድገናል ብለን ነው ተስፋ ማድረግ ያለብን። ይህንን ነው ቤተክርስቲያናችን የምትነግረን። ሐዋርያው ቅዱስ ሉቃስ በመልእክቱ እንኳን ሲናገር ምን አለ? ክርስቶስ በሰውና በእግዚአብሔር ፊት በሞገስና በጥበብ ያድግ ነበር ብሎ ተናግሯል። ሐዋርያው ቅዱስ ሉቃስ ነው የተናገረው። በእግዚአብሔር ፊትና በማን ፊት? በሰው ፊት። ዛሬኛ እያደግን ያለነው በማን ፊት ነው? በሰው ፊት ብቻ ነው እኮ። እግዚአብሔርን እኮ ማፈርስተናል በዚህ ዘመን። በሰው ፊት ብቻ ነው ማደጋችንን የምንፈልገው እንጂ በእግዚአብሔር ፊት ማደጋችንን አንፈልገው። እንደው ክርስትናን ማሰብ ያለብን በመስቀልኛ ነው። መስቀልን ስንመለከተው አንድ ቋሚ ያለው ከዛ ደግሞ ወደ ጎን ሌላ ቋሚ ያለው
ይሄ ምን ማለት ነው? ምንን ያሳየናል? በእግዚአብሔርን ፊት በሰውም ፊት ማደግ አለብን። ዛሬ ግን ክርስትናችን ወደ ጎን እየሆነብን ያለው ወደ ሰው ብቻ የምናደርጋቸው ነገሮች ለእይታ ይሆኑ ለሰዎች እይታ የምንሰራቸው ነገሮች ከሰዎች ክብርን ከሰዎች ምስጋናን ለመፈለግ እንጂ ከእግዚአብሔር ሰማያዊ ዋጋ ለመቀበል አይደለም ማለት ነው። ስለዚህ ስናድግ በእግዚአብሔርም በሰውም ፊት ነው ማደግ ያለብን። ይህንን ሐዋርያው ቅዱስ ሉቃስ ነው የነገረን እና ማደግ ሲባል ይሄ መሆኑን ማሰብ አለብን ማለት ነው። ያሳድገው ግን ምን ማለት በዋንነት መረሳት የሌለበት ያሳድገን ቃለ እግዚአብሔር። እንደውም ቅዱስ ዮሐንስ አፈወርቅ ይህንን ይዞ አንድ የሚናገረው በጣም የሚያስገርም ነገር አለ። ወደ እርሱ አንድ ሰው ቀርቦ ሲጠይቀው ምን አለው? እንደው ብዙ ጊዜ ይማራለሁኝ ግን መለወጥ አልቻልኩኝም። ስለዚህ መማርን ልተው ነው፣ ትምህርት መማር ላቆም ነው ብሎ ሲለው ቅዱስ ዮሐንስ አፈወርቅ በጣም የሚያስገርም ነገር ተናግሯል። ምን አለ? አንተ ሰው ቃለ እግዚአብሔርን ተማር፣ ባትለወጥም ዝም ብለህ ተማር። ምናልባት ተምረህ ላትለወጥ ትችላለህ፣ ለውጥ ላታመጣ ትችላለህ። ነገር ግን ኃጢአት በሰራህበት ሰዓት ራስን የምትወቅስበት ኃይል ታገኛለህና ዝም ብለህ ተማር። አንድ ቀን ትለወጣለህ። ምናልባት ሳትሰለች መማርህ ወደ ንስሐ የመመለሻ በር ይሆናልና ሳትሰለች ዝም ብለህ ተማር ብሎ ነግሮታል ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ እንደተናገረ ዝም ብለን መማር ነው ከኛ የሚጠበቀው። መቼ እንለወጣለን የሚለውን የሚያውቀው ማን ነው? እግዚአብሔር ነው የሚያውቀው። የመለውጫችን ቀን የሚያውቀው እግዚአብሔር ነው እንጂ እኛ ማደጋችንን እንኳን ምን ሰዓት እንዳደግን እንኳን ማወቅ አንችልም። ለምሳሌ ጸጉራችንን ብንመለከት ምን ሰዓት እንዳደገ ማወቅ አንችልም። መንፈሳዊ እድገታችንም ምን ሰዓት ላይ እንደሚሆን ማወቅ አንችልም ማለት ነው። ስለዚህ የምናድገው በቃለ እግዚአብሔር ነው። ምን ሰዓት እንደምናደግ ደግሞ ስለማይታወቅ ከኛ የሚጠበቀው ዝም ብሎ ቃለ እግዚአብሔርን መማር ነው ማለት ነው። ስለዚህ ከዚህ በኋላ በሚኖሩ ክፍሎች ውስጥ የምንመለከተው እነዚህን ነው። አስቀድመን ዛሬ ስንነጋገር መንፈሳዊ እድገት በምን ይገኛል ስንል ማጠቃለያችን ያደረግነው ምንድነው? ቃለ እግዚአብሔርን መማር ነው። መንፈሳዊ እድገት የሚገኘው በሱ ስለሆነ ማለት ነው። ቃለ እግዚአብሔርን በመማር መንፈሳዊ እድገት ይገኛል። ስለዚህ በሚኖረን በተከታታይ ክፍሎች ውስጥ መንፈሳዊን እድገት መንፈሳዊ እድገትን ለማግኘት መከተል ያሉብን መያዝ ያሉብን 5 ነገሮችን እንመለከታለን። እነዚህ ምንድናቸው የሚሉትን በቀጣይ ክፍሎች አንድ በአንድ የምንመለከት ይሆናል ማለት ነው። ለዛሬ በዚህ ላይ ይበቃናል። ይህ የሚኖር ክርስትና የተሰኘው መርሃ ግብራችን ነው። መርሃ ግብራችን በየሳምንቱ በቤተ ዝማሬ ሚዲያ ላይ እየተዘጋጀ የሚቀርብላችሁ ይሆናል። ሚዲያውን ሼር በማድረግ እንድትተባበሩ አገልግሎቱን እንድታሰፉ በእግዚአብሔር ስም እናሳስባለን። ለዛሬ በምዕራፍ 1 በክፍል 1 ላይ መንፈሳዊ እድገት በሚል የተወሰነ ነገር ተነጋገርን። ከዚህ በኋላ በሚኖረን ጊዜ ላይ ደግሞ መንፈሳዊ እድገት ለማምጣት መያዝ ያሉብን 5 ነገሮች በሚል የምንመለከት ይሆናል ማለት ነው። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።